ሰላም እንዴት ናችሁ? ውድ የተከበራችሁ የኛ ቤተሰቦች እንዴት ናችሁ? ደህና ናችሁ ወይ? እኔ በጣም ደህና ነኝ፣ እግዚአብሔር ይመስገን። ቤተሰቦች እንዴት ናችሁ እናንተ? ዛሬ እንግዲህ ተመልሼ መጥቻለሁ። በቤቴ ነው እንግዲህ ያለሁት። ያው ዛሬ በቤቴ ነው የመጣሁላችሁ። እንግዲህ ለየት ያለ ነገር እያያችሁ ነው። ቆይ እሱ ይቆየንና በደንብ እነግራችኋለሁ ስለሱ። ትናንትና እንግዲህ ቤተሰቦች አይታችኋል። ብሌኒ ጓደኛዋን በአጋጣሚ ተዋውቀናል ከጓደኛዋ ጋር እና ያው ጓደኛዋ ደግሞ በጣም ቀልጠፍ ያለች ልጅ ናትና የብሌኒ እንደዚህ አይነት ጓደኛ እንዳለቻት አልገምትም ነበር። ያው በስልክ ብዙ ጊዜ ስለምንገናኝ እንደዚህ አይነት ቀልጠፍ ያለች ጓደኛ እንዳለቻት አልገምትም ነበር። እንግዲህ ተዋውቀናል ከጓደኛዋ ጋር። እናንተም ያው ወዳችኋታል፣ ኮሜንት ላይ ነግራችሁናል፣ ወዳችኋታል በጣም። ያው ብሌኒ ትንሽ ሰሞኑን እያስቸገረችም ስለሆነ ያው እንድትመክርልኝ ነግሬያታለሁ። ያው ብሌኒዬ አስቸጋሪ ልጅ አይደለችም። ያው አንዳንድ ነገሮች ተደራርበውባት ሊሆን ይችላል። አስቸጋሪ ልጅ አይደለችም። ዛሬ እንግዲህ ተመልሼ መጥቻለሁ። የመጣሁበትም ዋነኛ ምክንያት ያው ይሄን ነገር ስታዩት ጭንቅላታችሁ ላይ የሆነ ጥያቄ እየተፈጠረ እንደሆነ ገምታለሁ። ያው ወይን አለ ቆንጆ ነገር ተዘጋጅቷል እና ለምን እንደተዘጋጀው መሰላችሁ? ብሌኒዬ እንግዲህ ከዚህ በፊት እኔ ጋር ያስቀመጠችው ዕቃ ነበረ፣ እኔ ጋር የተቀመጠላት ዕቃ ነበረ። እሱን ለመውሰድ እየመጣው ነው ብላ ደውላልኛለች። ያው እንደምታዩት በቁንጣ ምናምን ነው፣ አልተዘጋጀውም ምንም ነገር። ቀጥታ ካሜራማኔ አብሮኝ ስለነበረ ብሌኒዬ ልትመጣ ነው ቶሎ ብለን እንቅረጽና ዛሬ በአጋጣሚ ቆንጆ ነገር እናሳልፍ ብዬ እንግዲህ አስቤያለሁ። ዛሬ እስኪ ለብሌኒዬ ዘፍንላታለሁ። ቤተሰቦች ዘፍንላታለሁ። እስከዛሬ ድምፄን ሰምታችሁ አታውቁም፣ እናንተም ትሰሙታላችሁ። ይሄን መረዋ የሆነ ድምፅ ትሰሙታላችሁ ቤተሰቦች። እናም ደግሞ ዛሬ ወይን አብረን እንጠጣለን ማለት ነው። እስኪ ብሌኒዬን በደንብ አድርገን ከሰሞኑ ሙድ እናወጣታለን። ያው እሷ ትንሽ ቅር ምናምን ቢላትም እኔ ግን ፍቅር መስጠቴን አላቆምም፣ ተስፋ አልቆርጥም ቤተሰቦች። እና ለዛም ነው ዛሬ እንግዲህ ጥሩ ነገር እናሳልፋለን ብዬ ተዘጋጅቼ እየጠበኳት ያለሁት ቤተሰቦች። ያው እንደተለመደው ሰብስክራይብ ማድረጋችሁን እንዳትረሱ። ብሌኒዬ እየመጣች ስለሆነ ድንገት በር ከፍታ እንዳገባብኝ እስኪ እንጠብቃት። ሁላችሁም ላይክ አድርጋችሁ ይህን ቪዲዮ ጀምሩ። እወዳችኋለሁ። እስኪ ብሌኒዬ እንጠብቃት። መታለች ቤተሰቦች። የተንኳኳ ነው፣ እሷ ትመስለኛለች እንግዲህ እሷ ነች። ዌልካም ብሌኒ። ካሜራ ምን መቀረጹን እየደበረሽ ነው እንዴ? ኧረ በእናትህ እኔ በጣም ደክሞኛል። ባይሆን ስጠኝና ልሂድ ወደ ቤት። ምንድን ነው የደከመሽ? ከውጭ ነው የመጣሁት። ተኮርፈት ያለሽ ነው። ኧረ ስጠኝና ወደ ቤት ልሂድ። አትግደርደሪ። ደግሞ ቃለ መምጣትም ስመጣ አትግደርደሪ። ደግሞ ቃለ መምጣትም ስመጣ ነው የምትቀርጸኝ? አዎ ሁሉ ብዙ ቦታ ነው የምትቀርጸው፣ ሁሉም ቦታ እንዴ። ለምን የማትቀርጸው? በጣም ደክሞኛል። ሁለት ቦታ ብቻ ነው ማለት ነው። ሁለት ቦታ ብቻ ነው። ሌላ አሁን እኔ ደክሞኛል። ስጠኝና ልሂድ። እውነት አልገባም። ነው ቤተሰቦች እያያችሁ ነው። አልገባም እያለች ነው። ምን እሰራለሁ? ወስጄ ለመሄድ ብቻ እኮ ነው ቤተሰቦች ልተኛ ነው። ደክሞኛል። ዝም ብለን አልነገርከኝማ። እኔ እኮ አሁን አላ እንደ ደወልኩልህ ቃሉ ሰልኩ እኮ ቢሆንም ነይና እንግባና ማለት ነው። ከዛ እሺ፣ ግን አልቆየም። ከጠላሹ ትወጫለሽ። አፍተሰታኝ እሄዳለሁ። እሺ፣ መጀመሪያ ሰላም በይኝ እስኪ። ነገር አይበልሽ። ደክሞኛል። ነገረኛ እየሆነች ነው። አሃ፣ ምን ነገረኛ ሆናለሁ ታዲያ? ቃሉ ሰድ ብዬ ብመጣ ምን ትገፈትልኛለሽ እንዴ? ቃሉ ሰድ እስቲ ቆይ በእናትህ፣ እኔ በጣም ደክሞኛል። ምንድነው ካሜራውን አስጠፋ? ቃሉ ሰድ ብዬ ስመጣ መቀረጥ አለብኝ እንዴ? እኩል አስረዳሽ ነው። አራሱ አፈልኛለሁ ዘንድሮ ምን ይሄ ዝም ብለሽ አንቺ ለአንቺ የተዘጋጀ ነገር ምንድነው? ነው የተዘጋጀው? እኔ መጠጥ አልጠጣ ማለት ምን ማለት ነው? ቆይ አትቀመጪ እንዴ? ለምንድን ነው ለመቀመጥ የምትቸኩይው? ደክሞኛል። ይልቅ ካሜራውን አትቀመጫለሽ። ቀበቂኝ፣ እዚህ ከተበቂኝ እንዳትቀመጪ። እንዳትቀመጪ እዚህ ጋር ጠብቂኝ። ሁሌ ብላ አዳዲስ ነገር አታጣማ እና አዳዲስ ነገር ደስ የሚል ነገር እኮ ደስ የሚለው እኮ ለዛ በጣም ደክሞኛል። የእውነት በጣም ነው የደከመኝ። አንቺ ለምን ደግሞ እንደዚህ ይሆንሻለሽ? ምን ሆንኩኝ? እቃውን ስጠኝና ልሂድ። ደግሞ ብያለሁ። አትቀመጪ። ቆይ ስሚኝ፣ ልጥራት እንዴ? ልጥራት? ማንንም ልጠራት? ኤልዳና ልጥራት? እሷ ደግሞ ከበስ ጀምሮ ነው ማስፈራሪያ የምትውለው እኮ። በጠራት አሁን እሷ እዚህ ጋር ቁማ ትጠብቀኛለች እንዳልጠራት ነግሬሻለሁ። ምን እያልክ ነው? አልገባኝም። አይ
ትናንት ቀናሽ እንዴ? ሌላ እንደምቀረው አንተ የልጅነት ጓደኛ እህቴ ማለት እኮ ናት። አይ ቆይ አትቀመጪ። ምንድን ነው ጌታ ሆይ? ቆይ እዚህ ጋር ጠብቂ፣ መጣሁ። እዚህ ጋር ጠብቂ፣ መጣሁ። በኢየሱስ ያለበለዚያ ይዣት ነው የምመጣው። ይላላ ነግሬሻለሁ። በምን እድሌ እኔ እሱ ላይ ልቀመጥ? ምንድን ነው ይሄን ምናምን ነገር አስገባ። አሁን በእናትህ ሱሪ እቃውን ይዘህልኝና በእናትህ በቃ የሆነ አዳዲስ ነገር አታጣም። ግድ ነው ታዲያ። ያው ዝም ብለሽ ቁጭ በይ። እንዲህ አትበይ። ዝም በይ። ነይ ቁጭ በይ። ለምን እቃውን እሺ አትሰጠኝም? ቁጭ በይ። እሰጥሻለሁ። ቆይ ተረጋጊ። እንዴ ምንድን ነው አንቺ ካሜራ ላይ እንደዚህ ሆነሽ ትችላለሽ እንዴ? ማለት ምን ማለት ነው ደግሞ? ይሄ እኮ ቤተሰቦችም እያዩሽ ነው እንዳይቀየሙሽ በኋላ። እኔ እንደዚህ እየተንከባከብኩሽ ተይ። ይሄ እኮ ፍቅረኛ ማሾች ምናምን ናቸው እንደዚህ መሆን ያለባቸው ብዬ ነው እኔ እኔ እንጂ እስኪ ስነ ስርዓት ይኑር በእናትህ። አሁን ስጠኝና ልሂድበት። አንተ ትቀልዳለህ አይደል? አንተ ቀልድ ነው ያስከው። አሁን ስልኩን ተይኝ። የራሳችን ጊዜ እኮ እኔ ወደ ቤት መሄድ አለብኝ። ደክሞኛል እኮ። ደክሞሻል አውቃለሁ፣ ግን ለምን እንደዚህ የምትሆኚው? እኔ እንደዚህ ፍቅር በፍቅር ሁኚ እየጠበቅኩ ነው። ደግሞ ጓደኛ ማለት እንደዚህ ፍቅር ነው። ሜልዱን ይዛት በጣም ቆንጆ ነው ጓደኛ። ኤልዱ ብትኖር እንደዚህ አትሆኝም። እንዴ ማለት እንደዚህ አትሆኝም። ባለፈው ቀንተሻል። ባለፈው ነው ለምንድነው ነው? ግን በጣም አሪፍ ጓደኛ ነው። ትበይዝ ያለች ያው ኤልዱ በጣም ፈታ ያለች ልጅ ናት። ደግሞ ብዬ በኤልዱ ልቅና እንዴ? እኔ አልጠጣም እኔ አልጠጣም። ጌታ ያጂ ዝም ብለሽ ባጠጪኝ ስጠኝና እንሂድበት። ኧረ እባክህ ያጂ እንኪ። አልጠጣም እኔ ከምቹ ምን ወሰጣ ይሄን ያጂ ዝም ብለሽ እስቲ ፍቅር የማይገባሽ አትሁኝ። እስኪ ፈታ በይ። ምንድን ነው እንዳሮጊት እንዴ? ፈታ በይ እንጂ እስኪ ነቃ በይ። አሁን የፍቅር ታይማችንን እንድናሳልፍ እያደረኩ ነው። ፍቅር ነው ከመቼ ጀምሮ ነው ፍቅር የምትለው? አሁን በልሰጣኝ አንቺ ምንድን ነው ቆየሁሽ ያለሽው? ግን ምንድን ነው ችግሩ? ምን ሆንኩኝ እኔ? እናንተ ማለት ምን ነገር የለም። ሰው እንደ ፍቅረኛ ማሾች ደግሞ ያክት ማድረግ አሁን በእናትህ እነሱ ባዩኝ ቁጥር ጨቅጫቃ ናት ምናምን እያሉ እኔ ጨቅጫቃ አይደለሁም። አሁን እኔ አልጠጣም። ውይ አረሱ አንተ እስኪ ስነ ስርዓት ይኑርህ በእግዚአብሔር። ለቀቂው እንዳይቆርጥሽ። እኔ ለራሴ ራስ ምታት ይዞኛል። ለእኔና ለብሌንዬ በእኔና በብሌንዬ ስም ይከፈታል። እኔ እኮ አልጠጣም። ብቻህን ልትጠጣ አስበህ ነው? ከፈትከው እኮ እና ለምን አይከፈትም እንዴ? እንዴት አይከፈትም? ወይ ግሩም። እኔ ግን አልጠጣም። እኔ አልጠጣም አልኩህ። እንግዲህ ብሌንዬ በኋላ ነግሬሻለሁ። ሌላ ሰው መጥቶ እንዳይጠጣው። ፈራው። በጣም ፈራው። እኔ እንደዚህ አንቺን ደስ እንዲልሽ ወይን አዘጋጅቼ ምን ብዬ ቤት እየጠራሁሽ አንቺ አሁን እንደዚህ ስትሆኚ እንደው ፍቅረኛህን ቢሆን ይቻላል፣ ግን ለእኔ ይሄ ተገቢ ነው ትላላችሁ ቤተሰቦች? ኩራቷን ግን በልክ ብታደርገው ጥሩ ነው ቤተሰቦች። እንዴ የምን ኩራት? እኮ ተነጋግረን ያምንበት ነገር መስሎኝ። አይ እንደዛ ቢሆንም ያው ቀዳው እኮ አሁን ካልጠጣው አትሰጠኝም ነው? ካልጠጣው አትሰጠኝም ነው? ሰጥሻለሁ። ለምን አልሰጥሽም እንዴ? እቃውን ልትወስጂ ነው የመጣሽው? ግን እውነቱን ተናገሪ። ለእቃው ነው ለእኔ ነው የመጣሽው? ኧረ እኔ እቃውን ልወስድ ነው የመጣሁት። እርግጠኛ ነሽ? ማለት ትሽኮረመሚው? አልተሽኮረመምኩም። ለምንድን ነው እየዞርከኝ ያለው? እስኪ ቁጭ በል እዛ ጋር። እኔ አልቀመጥም ዛሬ ቁሚ ነው። ለምን የምትቆመው? ትሽከረከረኛለህ ከቅድም። ቁሚ ነው። እኔ ቸርስ ለጓደኝነታችን ለምን አይተጣም? አረ እንደማይመስል ነገር ለፍቅራችን ለጓደኝነታችን እንደሚባለው ብቻ ለጓደኝነታችን ለፍቅራችን የጓደኝነት ፍቅራችን የጓደኝነት ፍቅራችን። እሺ ልስማማ። እኔ አንቺን አልጫንሽም። ቆይ ግን ያን ልትስማማም እንዴ? ያኔ እኮ ይቅርታ ሳረግልህ ኖርማል የሆነ እንደምንቀጥል ነው እኮ ማለት። ኧረ እያሳሳክ በኋላ ቸርስ አድርጊ። አጠጥተህ ምን እንደምታደርገኝ ምን አውቃለሁ። ስለዚህ አልጠጣም። ቸርስ አድርጊ። ወይን እኮ ኮካ ማለት እኮ ነው። ባይዚ ኮካ ትጀልሻ በጣም ቤተሰቦች አይደል? አጠጥቶ የሆነ ነገር ብታደርገኝስ ምን ማስተማመኛ አለኝ? ያው ቤተሰቦች ካሜራ ፊት መሆኔ ማስተማመኛ አይደለ? ከዚህ በላይ ማስተማመኛ ልታገኝ እኔ ከዛ በኋላ እኮ እየጠጣሁ መጥቼ በስከሰከርኩ በኋላ እኮ ካሜራ ይኖር ምንም ማውቀው ታሪክ የለም። በዚህ ልትሰክሪ ጠጥቼ ስለማላውቅ አላውቅም። ቸርስ አድርጊና ዝም ብለሽ ቀመስ ቀመስ እናድርግ። በሌ እንዴ ሰከርኩኝ ባንዴ አይደል? እኔም አላልኩም። እሺ ዛሬ የሆነች ነገር አስቤልሽ ነው ባይዘው የመጣው። እሺ አትሽከርከረኝ። የሆነ እየጨነቀኝ ነው። እስኪ ቁጭ በል።
እሺ ብርሃን ፈነጠቀች ገና ወጣት ጀንበር እስከ ዛሬ ለእኔ ተደብቃኝ ነበር ካደየ ደመቀች። ከማን ጋር የምትለው? በጣም አዳዲስ ባህሪዎች እያየሁብህ ያለሁት። የምን ኮርስ ነው ጀመርክ? አሁን ዝም ብለሽ እስኪ እንትን በይ አንቺ። ፍቅር የማይገባሽ ሊሆንሽ ነው። ካደየ ደመቀች የቆንጆ መለኪያ የኩራቴ ምንጭ። በጣም እያሰከኝ ነው። አሁን አሽኮርመመህ ምን ልታደርገኝ ነው? ታጠንቀቅ። እኔ ሲጀመር ቀይን ልጅ ወደ ቤት ልሄድ ነው የመጣሁት። እቃ የለሽም አሁን። ነይ አሁን እንትን በይ ያዥ። ኧረ ተው በዚያ ቤት ተው። ግን ተው ከዓይን ያውጣሽ ነው እንጂ ሌላ ምን እላለሁ አንቺን ስለሰጠኝ። አይ በቃ ዘፈን ይቀየርልኝ። ሌላ ዘፈን ይቀየር። ያገለልህም እሺ ሌላ ዘፈን ይቀየርላት። ቤተሰቦች በጣም እንትን እንቅስቃሴ ይጎለዋል። ዘፈኑ ደግሞ እንቅስቃሴ ይጎለዋል። ያዥና ወይንሽን ጉንጨት ቤተሰቦች እያያችሁ እሺ፣ ለሚፈጠረው ነገር። አሁን ደግሞ ዘፍንላት የማንን ነው? የአብነት አጎናፍርን። ምን የሚለው? አንቺ ለእኔ ነሽ ልዩ ልባም መልካም ሴት ልዩ እንቅስቃሴ ልዩ ነሽ በእውነት። እየጠፋኝ እኮ ነው ዘፈን። ምንም ዘፈን አልሆነልህም። ሌላ ዘፍንልሻለሁ። ቤተሰቦች ዛሬ እንግዲህ ፈታ ላረጋት ነው የመጣሁት። ድምፄ እንዴት ነው? ከመቶ አይ ምንም አይልም። የነገን ማወቅ ፈለኩ መቼውን ማየት ናፈኩኝ የፍቅር ምርጫዬ አንቺው ነሽ ነፍሴም የገዛሽ። በቃ ወድቀሃል አይደል? ትወዳደር አንተ አሁን ወዳቂ ነህ ባንዴ። እንዴ ለምን? ፒቺን ራሱ እያያችሁት ነው ድምፄ ላይ። ቤተሰቦች በጣም ጸደይ ድምፅ ነው ያለኝ እኮ። አፎቹ ራሱ ረገቡ። ቤተሰቦች ድምፁን እስኪ ምን ትላላችሁ? ድምፁን እስኪ ድምፄን ድምፅ አለኝ ብለህ ነው የምታስበው? ድምፄ ባይዘው በጣም ወፎቹ ራሱ ይንጫጫሉ የኔ ድምፅ ሲሰሙ። ውጭ ላይ በዚህ ተሰብስበዋል ወፎቹ። ኮንፊደንስ ደስ ይላል። ያው አሁን አስረሳኝ እያያችሁ ነው ቤተሰቦች። በቃ አሁን ሊድበት። አሁን ደግሞ የዳንስ ሰዓታችን ደርሷል። ለስለስ ያለ ሙዚቃ ከፍትና የፍቅር ዘፈን ለስለስ ያለ ሙዚቃ እንከፍታለን። ከዛ አብረን እንጨፍራለን ማለት ነው። ዘፈኑ ከፍቼ መጣሁ። ጠብቂ መጣሁ። ጉድ እንደው ለዕቃዬ ስል ቤተሰቦች ዝም ብዬ ልመልከት እንጂ ይሄ የሚሆን አይነት እራሱ አይደለም። ኧረ አንተ ልጅ፣ ኧረ በህግ አምላክ፣ ኧረ በህግ እኔ ደክሞኛል። አንተ ደንስልኝ ባይሆን በእናትህ። አሁን ተነሽ። አሁን በግዴታ አታርጊ ሁሉንም ነገር። ቦርሳውን ማቅፈሽ ነው እስካሁን የተቀመጥሽው? ቆሜ ለመመልከት ነው። ዛሬ እንዴት ነው ነገሩ? አዲስ ነገር አለ እንዴ? የማላውቀው አዲስ ነገር የለም። ምንም ነገር የለም። እኔ ግን አይመስለኝም። ፍቅር ያው እንትን እኮ ነው። ምን ደስ የሚል ጊዜ እንድናሳልፍ ስለፈለኩ ዛሬ እና ቃሉ ሰርስልህ እንዴ? እንደዚህ ነገር ከፈት ያው ቃሉ ሰርስልህ እንደዚህ ነገር ይመጣል እና ግድ ነው። በአጋጣሚ ቤት ስትመጪ እንደዚህ በቃ እንደዚህ ማሚሆን ከሆነ ከዚህ በኋላ ቤተሰቦች ሁሌ ቃሉ ሰድ እያልኩ ልደውል እንዴ? አይ ደስ ይላል። ውዴ አይ ደስ ይላል። ተበሽቶኛል። ውስጥሽ በጣም ደስ ያለው አይ እኔ ደስ ብሎኛል። ሲጀመር ወደ ቤቴ መሄድ ነው የምፈልገው። ታስመስያለሽ ደግሞ ደስ እንዳላለሽ። ምንም ማስመስለው እንደውም ደክሞኛል። ወደ ቤቴ መሄድ ነው የምፈልገው። ስማ ወደ ቤቴ መሄድ ነው የምፈልገው። እንደውም ይኸውልሽ አሁን እንደዚህ ነው የሚደነሰው። እንደዚህ እንፋሴ ሆነሻል እንዴ? በቃ ይበቃናል። አሁን እቃዬን አምጣ፣ ወደ ቤቴ ልሂድበት። እንደዚህ መደለሴ ራሱ እቃዬን ላለማውጣት ነው ቤተሰቦች እንጂ አልፈልግም። እስኪ እንደዚህ ዘና ብለሽ ደንሽ እስኪ። ምንድን ነው ዳንሳችን እንዴ? አይ አልችልም። እና ማለት እየተሽኮረመመች ነው ቤተሰብ። ደክሞኛል፣ እቃዬን ይዤ ልሂድበት። ስሚን አታጥፋ። አሁን ምን ይባላል? ጓደኛ ማቾች እንደዚህ የደነሱ ወይን እየጠጡ ይባል።
ምን ይባላል? እኔ እየሰማሁሽ አይደለም። በዚህ ተመስጫለሁ አይደል? በጣም ጉድ። በቃ ይበቃናል። አይበቃናል? አሻንጉሊት አደረከኛ ብለህ የምን አሻንጉሊት? አሻንጉሊት ነው ብለሽ ታስቢያለሽ? የኔ አሻንጉሊት ናት። ቤተሰቦች እኔ እኮ ደስ እንዲልሽ ፈልጌ እኮ ነው እንደዚህ አሪፍ ጊዜ እንድናሳልፍ በጣም ብቻ አንተ ቀይም ብቻ ሲዘና ቤተሰቦች ቀይና አያችኋት። እቺ ጓደኛሞች ነን ከዚህ በኋላ እኔ እናንተ ፍቅረኛሞች መሆን አንችልም ብላ ተስማምተሃል እኮ። ታዲያ ቆይ ላስረዳቸው። አልተስማማህም? እኔ አልተስማማሁማ። በዚህ እንደውም እንደ ጥፋት ይቅርታ ማድረግ የራሱ እኔ ሆኜ ነው። በቃ ይነጋል ይመሻል። በቃ ይበቃናል። አይኔ አንቺ ነው እንዝት ሸልፈው ጨፍኖ የሚያይሻል። ዘፈኖቹን በዚህ ይበቃል ያላቃል። ጉርሽ ቅንጣ የቤተክርስቲያን ሰው አይደለች መዝሙሮች አሉት። አንዲቷን ዘለላ ስትወድቃ ያሳየኝ ይከፋል ይከፋኛል። በቃ ይበቃናል። ኧረ ተይ አንቺ ልጅ ተይ። እኔ ቤተሰቦች እቺ ልጅ በቃ ላዝናናት እየሞከርኩ ማርያምን በጣም ደክሞኛል። በቃ ወደ ቤት ሄድ ዱላ አስቸገርሽ። በጣም ደክሞኛል። ባይሆን ወደ ቤት ልሂድ ስጠኝና። እሺ በቃ ባንቺ ቦታ ሌላ ሰው እናስደንሳለን። ችግር የለውም ቤተሰቦች። ሌላ ሰው ምን አገባሽ? አልደንስም አላልሽም? ምን አገባሽ? ምንም አያገባኝም። እኔ እንዲያውም ቤተሰቦች እምቢ ብላለች። ወደ ሆነ ነገር ያድጋል። ዝም ብዬ አልለቃትም። ያድጋል። ጠብቂኝ ዝም ብለሽ። ለቃይ የማልከፍለው መስዋዕትነት የለም። ቤተሰቦች አሁን ማለት ነው አልደንስም ብላለች። እያስቸገረችን ነው። ቀይ እያለች ነው። ስለዚህ ከዚህ ቤት አትወጣትም። የሆነ ቦታ ይዣት እሄዳለሁ። ነይ የት ነው? እኔ የትም አልሄድም። የሆነ ነገር ብታረገኝ የትም አልሄድም። የሆነ ነገር ላረጋትም ይችላል ላላረጋትም ይችላል። ሲጀመሬን ወይ እናጥቻለሁ ትንሽም ቢሆን አትወጪም። አሁን በጉልበት ልጠቀም ወይስ በፍቅር ትሄጃለሽ? አይ እኔ የትም አልሄድም። ባይሆን አንተ በፍቅር የእኔን ዕቃ ብትሰጠኝ ፍቅር እሰጥሻለሁ። የሆነ ቦታሽ ልውሰድሽ። ነይ። እኔ የትም አልሄድም። የትም አልሄድም ማለት ወደ ውጭ? ኧረ እኔ እዛማ አልገባም። ለምን አትገቢም? ለምን አትገቢም? ትገቢያለሽ። አልደንስም ስላልሽ ቅጣት ነው። ባይዘው በቃ ኧረ እንደንስ እንደውም ልደንስ። በቃ ነይ ግቢ። ቤተሰቦች በቃ በቀጣይ ቪዲዮ ላይ እዚህ ያለውን ነገር ደግሞ ቀጣይ ቪዲዮ ላይ ነው የማሳያችሁ። ቻው